ይሄ ነገር እኮ እኛን አይመለከትም አልኳቸው። መንግስትን የማይመለከት ነገር አለ አለ። እርሶ ቤት የቀደመው ፍቅር ነው። ወደ ምስራቅ ሐረርጌ ሲሄድ አንድ አልጋና እቺ ባለ 3 እግሯ በርጩማ ያለችን እሷ 4 ነበረኝ። በቃ መቼስ አባት የቤቱ አባወራ የሚፈራ የሚከበር ያለው ነገር የሚሆንለት ስለሆነ እናቴ ብትማር ጥሩ ነበር። አልተማረችም፣ ግን ባትማርም ብዙ ነገር ተምሬያለሁ እኔ ከሷ ማለት ነው። የብዙ ሰዎች የጠጠር ማዋጣት ውጤት ነን ብዬ ስለማስብ ሀገራችን በጣም ትልቅ ሀገር ነው፣ ትልቅ ህዝብ ነው። ግን ደግሞ በሩ ዝግ ነው። በሩ ተከፍቶ ባይደስ ይለኛል። ይበጃል የሚለውን ነገር የሚያማክር ጓደኛ ማግኘት መታደል ይመስለኛል አይደል? ከትምህርት ቤት ውጪ እንደ ቤተሰብ መጥቶ ከኋላ ይዙኛል ማለት ነው እና ደስ ይላል። ህግን እንዴት መረጡ? የሁሌ ጥያቄ ነው። የብሩ ጉዳይ ሳይሆን የክብር ነው፣ የሉዓላዊነት ጉዳይ ነው። የውሳኔ ሰው ናቸው። በቃ በቀጥታ ውስን ማድረግ ይችላሉ። ደሞዙ ሲመጣ በምግብ አልቋል ማለት ነው። ሰውንም ስንጋብዝ እንፈርማለን። ምን ይሉታል ሰዎች ሲያገኙት? ፈጠነ አደገ ምናምን ብለው ልምድም ለመውሰድ ለመማርም ያለውንም ለውጥ ለማድነቅም ጥያቄ ያነሳሉ። በእናት ቀሚስ ተከልሎ ያንን ማለፍ ቀላል ስላልሆነ እናቶትን ብናነሳ እኔ እንዳንቺ ቀለም አልተቀባውም እንጂ ተቀብቻ አይደለም። ጤና ይስጥልን እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ዛሬ በእንግዳ ሰዓታችን ወደ ውጭ ጉዳይ ሚኒስቴር ብቅ ብያለሁ። የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋዬ ጋር ቆይታ እናደርጋለን። እንደምታስታውሱት አምባሳደር ብርሃኑ ከ4 ዓመት በላይ ለነገሩስ ወደ 5 የሚጠጋ ዓመታት በጅቡቲ አምባሳደር ነበሩ። ከጅቡቲ ማህበረሰብ ጋር በደንብ መግባባት እንደ ሀገር ጥሩ ስራዎች እንዲሰሩ ትልቅ አስተዋጽኦ ነበራቸው። ከዚህ ባለፈ ግን የፍትህ ስርዓቱ ላይ ረዘም ያለ ጊዜ አገልግለዋል ሀገርን። አሁን ደግሞ በውጭ ጉዳይ ሚኒስቴር ወደዚሁ ተመልሰው ሚኒስትር ዴኤታ ሆነዋል። ጉዟቸው፣ የልጅነት ጊዜያቸው፣ የህይወታቸው ውጣ ውረዱ ብዙዎችን ያስተምራል ብለን አስበን ከሳቸው ጋር ቆይታ ልናደርግ ነው። ደግሞ የአፍሪካ ህብረት ጉባኤ በቅርቡ ይካሄዳል። እየተደረገ ያለው ዝግጅት እንደ ሀገር ምንድነው የሚለውንና ሌሎች ተያያዥ ሀሳቦችን እያነሳን ነው ቆይታ የምናደርገው። አብራችሁን ስለምትሆኑ በጣም እናመሰግናለን። ከካሜራ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆያለሁ። አብራችሁን ሆኑ። በጣም እናመሰግናለን። አምባሳደር ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። እኔ እንዴት ነው? ሰላም ነኝ፣ ደህና ነኝ። ለመዱ ይባላል? አሁን ነው አይባልም። ከበረሃ እኮ ወደዚህ ወደ ገነት ነው የመጣ ነው። እውነት ነው። ስለዚህ ብርድና ሙቀት ብርድ ስትሆኚ የነበርሽበት ወደ ሙቀት ስትሆኚ ትንሽ ለመልመድ ያስቸግራል ማለት ነው። ከሙቀት ወደ ብርድ እንደዛው። እዚህ እንኳን ብርድ ባይባልም ጥሩ የአየር ንብረት ሆኗል ነው ይሄ በጣም እንጂ። ለነገሩ አስታውሳለሁ የጅቡቲ አምባሳደር እንደነበሩ ስንገናኝ ከ4 ዓመት በፊት ብታይኝ እንደዚህ ያልነበርኩም። አሁን ብዙ ነገር ተቀይሯል። ጸጉሬም ወደ ነጭ ሆኗል፣ ከለሬም እየተቀየረ ነበር ብለው ወደ ቀልድም ወስደውት ነበር። ልክ ነው። ምንም ያልተሳሳትሽ ፎቶ ማየት ትችላለሽ። ደብዳቤ ያቀረብኩበት ቀንና ዛሬ ማለት ነው ኦር ከመመለሴ በፊት የነበረውን ፎቶ ማስተያየት ትችላለሽ። ምክንያቱም ውሃውም ጨው ስለሆነ አየሩም ሙቀት ስለሆነ ብዙ ነገሮችን ይቀይራል ማለት ነው። ስለዚህ ያው እኔ እንዳንቺ ቀለም አልተቀባውም እንጂ ተቀብቻ አይደለም። ቢቀባ አያስታውቅም። ያው ብዙ ሰው ይቀበላል። እውነት ነው። እንጂ እንኳን አልተቀባሽም። ትቀልም አለው እኮ ነጭ ነው። ብዙ ነው ያለኝ። አሁንም ነጭ ነው የሚያምረው የተፈጥሮ። እውነት ነው። ግን ከዚህ ባለፈ በደንብ መላመድ ከማህበረሰቡ ጋር መላመድ። በእርግጥ እንደሚታወቀው የጅቡቲና ኢትዮጵያ ይሄ በባህልም በብዙ ነገር ቅርብ ነን እንባባላለን። ስለዚህ መላመድና እዛ ደግሞ በጣም ብዙ ስራዎችን እንደሰሩ ማውቃለሁ። ጥሩ ጊዜ አሳልፈው ተመልሰዋል። እንዳልሽው ያው ጅቡቲና ኢትዮጵያ ምንም ልዩነት የለውም። ልዩነቱ ሁለት ሀገር መሆንና ሁለት መንግስት ድንበር ምናምን ከመሆኑ ከውጪ ህዝቡ አንድ ነው፣ ባህሉ አንድ ነው፣ ቋንቋው አንድ ነው፣ ኑሮ አንድ ነው፣ ከለራችን አንድ ነው። ምንም ይሄ ኢትዮጵያዊ ነው፣ ይሄ ጅቡሻዊ ነው፣ ይሄ እንደዛ ነው የምትዩበት ነገር የለም። በብዙ ነገሩ በደንብ እንግባባለን፣ እንተዋወቃለን።
ሌላው ደግሞ ጅቡቲ ለኛ በጣም ወሳኝ ሀገር ናት። ከወጪ ገቢም ከዲፕሎማቲክ ትብብርም በሌሎችም መስክ ከጅቡቲ ጋር ያለን ቁርኝት በጣም የተጣበቀና በጣም ረጅም ዓመት ያስቆጠረ ነው። ጅቡቲ የዛሬ 127 28 ዓመት ነው ኤምባሲ የተከፈተው ማለት ነው። ስለዚህ ከዛን ጊዜ ጀምሮ ጅቡቲ ቅኝ ግዛት ስር በነበረች ዘመን ጀምሮ ግንኙነታችን በጣም ጠንካራ የነበረ በመሆኑ እዛ ሄደሽ መግባባት ብዙ ማስቸግርሽም ማህበረሰቡ ከመንግስትም ጋር ያለን በጣም ጥሩ ግንኙነት ነበረ። እኔም ብዙ ነገር የተማርኩበት ነው እዛ ማለት ነው። በተለይ ለስራውም አዲስ እንደሆነ መጠን ብዙ ነገሮችን የተማርኩ ፖለቲካውንም ኢኮኖሚውንም ሎጂስቲኩንም ብዙ ነገር የተማርኩበትና ቦታው የኦፕሬሽን ስራ ነው። ስለዚህ ብዙ ትምህርት የወሰድኩበት ቦታ ነው። ሚኒስትር ዴኤታ ሆነዋል። ከብዙ ሰዎች ጋር መገናኘት ከብዙ ሀገራት መሪዎች ጋር እንዲሁ ብቻ ግንኙነቱም እየሰፋ ኃላፊነቱም ከፍ እያለ ይመጣልና የጅቡቲው ስንቅ ሆኖኛል ይላሉ። ተመደብሽበት ቦታ ስራውን በተሟላና ውጤት ባለው መንግስትም ሀገርንም ህዝብንም በሚጠቅም መልኩ መከወን ነው። ስለዚህ እዛ የሰራሁት እንዳልኩሽ እኔ ልምድ አግኝቼበታለሁ፣ ትምህርት አግኝቼበታለሁ። ምንም እንኳን ብዙ ልምድም ብዙ ስራም የሰራሁት ቢሆንም ማለት ነው። ስለዚህ እዛ ያለው ነገር ለዚህ አግዝም አይባልም፣ ያግዛል። ግን ደግሞ ሁሉም በየፈርጁ የራሱ ባህሪ የራሱ ሂደት አለው ማለት ነው። እዛም ሲሰራ የነበረውን እዚህ መተግበር ሳይሆን እዚህ ደግሞ ሌላ ነገር ነው የሚፈልገው ማለት ነው። ስለዚህ ያግዛል፣ ግን ደግሞ ሌላ ቨርዥን ያለበት ቦታ ነው ይሄኛውም። ጥሩ ነው እንግዲህ እየተለማመን ነው እዚህ በድጋሚ። ከሰሞኑ ከፍ ያለው አጀንዳችን የአፍሪካ ህብረት ጉባኤ ነው። እንግዲህ ኢትዮጵያ በብዙ እየተዘጋጀችበት እንደሆነ እያየን ነው። እንዲያውም እርሶን ሰሞኑን እያየን ነበር ከጸጥታ አካላት ጋር እንዴት ነው በሰላም ተካሂዶ እንዲጠናቀቅ ምን እናድርግ የሚለውን እየሰራችሁ እንደሆነ እናውቃለን። እንዴት እየሆነ ነው? እንግዲህ የአፍሪካ ህብረት እንዳልሽው አሁን በቅርቡ ይካሄዳል። ከ10 ቀን ምናምን አካባቢ ነው የቀረው። በዚህ ሂደት ውስጥ የሎጂስቲክ የፕሮቶኮል ስራ ብቻም የጸጥታ ስራ ብቻም ሳይሆን እንደ ሀገርም ከመጡት ሀገሮች ጋር ምን ጉዳይ አለን፣ ምንድነው ትብብር ልናረግ ልናነሳ ልንዋይ ልንሰራበት የሚገቡ ጉዳዮች የሚሉትን ለይተን ኦልሞስት ከሁሉም ሀገር ጋር ያሉትንም ስራዎች ለመስራት በሰፊው እንደ ውጭ ጉዳይ እየተሰራ ነው። የዚህ ዋነኛው የመድረኩም የስራውን ባለቤት ውጭ ጉዳይ እንደመሆኑ መጠን በዲፕሎማሲውም በፖለቲካውም በኢኮኖሚውም ከሌሎች ሀገራት ጋር ልንሰራ የምናስባቸውና ወይ ደግሞ ልንፈታ ልንዋይባቸው የሚገቡትን ጉዳዮች ለይተን ከአፍሪካ ህብረትና ከሌሎች አካላት ጋር ሀገር ውስጥ ካሉትም የመንግስት ተቋማት ጋር በሰፊው እየሰራንበት ነው። ከዛም አልፎ አንዳንድ የመሪዎች ጉብኝትም አለ ከዚህ ጋር ተያይዞ ማለት ነው። ከነሱ ጋርም አንዳንድ መሪዎች ሀገር ውስጥ የተሰሩትን የልማት ስራዎች እንዲሁም ደግሞ ህዳሴን ግድብ ጀምሮ የተለያዩትን ጉብኝት ለማድረግ ጥያቄ የሚያቀርቡ ያሉበት ሁኔታ ነው ያለው። ከዛም አልፎ አዲስ አበባ ውስጥ የተሰራውን የኮሪደር ስራዎችን ለመጎብኘት ልምድ ለመውሰድ እና ከሌሎች የመንግስት ተቋማት ጋርም ልምድ ለማለዋወጥ ጥያቄ ያቀረቡ ሀገሮች አሉና እሱን የማቀናጀት ስራ ነው። ከዚህ ጎን ለጎን ደግሞ የአፍሪካ ጣሊያን መድረክም አለ። እሱም ቀደም ብሎ የሚከናወን ነው። እንግዲህ እነዚህ ስራዎችም ደግሞ በተሟላ መስተንግዶና ሰላሙም መስተንግዶውም አጠቃላይ የሚመጡት እንግዶች ያለምንም እንከን እንዲስተናገዱ የሎጂስቲክና የፕሮቶኮል ስራ መስራት ይኖርብናል ብለን በሰፊው የተዘጋጀንና በየቀኑ ያየን ይሄንበት ነው ያለው። ለዚህ እንግዲህ የህዝባችንም ተሳትፎ የህዝባችንም ድጋፍ የሁሉም አካላት ተሳትፎና ድጋፍ በጣም አስፈላጊ ነው የሚል ነው። ብዙ ቁጥር ያለው መሪዎች እና ዴሌጌሽኖች ወደዚህ ይመጣሉ። መድረኩ የተሳካ እንዲሆን የሁሉም አካላት ድጋፍ እንሻለን። በቅድሚያ የሚኒስትሮች ወይ ደግሞ የስራ አስፈጻሚ የሚባለው የ48ኛው መድረክ ይካሄዳል። እንዲሁም የመሪዎች 39ኛው የአፍሪካ ህብረት የመሪዎች ስብሰባ ነው እንግዲህ ዘንድሮ የምናከናውነው ማለት ነው። የሀገራት መሪዎችን ወይ የሌሎች ሀገራት የትኛውም ኃላፊነት ላይ ያሉ ሰዎች በተለያየ አጋጣሚ ያገኛሉ ብዬ አስባለሁ። ስለ አዲስ አበባ ስለ ኢትዮጵያ ለውጥ ምን ይላሉ? ምን ያስደንቃቸዋል? ያው እኛ በየዕለቱ ያየ ነው እየተደነቅንበት ስለሆነ
እንግዲህ ያው አዲስ አበባ ውስጥም ኢትዮጵያ ውስጥም በየቀኑ አዳዲስ ነገሮች ይመዘገባሉ። በየጊዜው የሚመላለሱ መሪዎች አሉ። በአመት 2ም 3ም ይመጡ አሉ። በአመት 2 3ም ሲመጡ አዳዲስ ነገሮች ይታያሉ ከኤርፖርት ጀምሮ ማለት ነው። ስለዚህ ጥያቄ ያቀርባሉ። እንዴት ነው የሰራችሁ? መቼ ነው የሰራችሁት? ይሄ አዲስ ነው ወይ? በምንድን ነው የሰራችሁት? ፈጠነ አደገ ምናምን ብለው ልምድም ለመውሰድ ለመማርም ያለውንም ለውጥ ለማድነቅም ጥያቄ ያነሳሉ። አንዳንዶቹ ደግሞ ይሄን እናንተ ናችሁ የሰራችሁ የሚል ትላልቅ ጉዳዮችንም ሳይ እናንተ ናችሁ የሰራችሁ የሚል ነገርም ያነሳሉ። አንዳንዶቹ ደግሞ ይሄ መንግስት ነው እንዴ? የመንግስት ፕሮጀክት ነው መንግስት ነው የሰራው ብሎ ያስባሉ። ሌላም ሀገር መጥቶ ይሰራልን ብሎ የሚያስቡና የሚያነሱም አሉና እየተሰራ ያለውን ነገር በጣም በማድነቅና ከዛም ለመማር ፍላጎት ያላቸው ያንንም የተሰራበትንም ሁኔታ ወደ ሀገራቸው ለመውሰድም የተለያዩ ጥያቄዎችን የሚያቀርቡ አሉና እንደ አጠቃላይ በጥሩ መንፈስና ለመማር ሂደቱንም ደግሞ ወደ ሀገራቸው ለመውሰድ ነው ብዙዎቹ ጥያቄ የሚያነሱት ማለት ነው። በጣም ቆንጆ። ስለ እርሶ ሳጠያይቅ የውሳኔ ሰው ናቸው፣ በቃ በቀጥታ ውስን ማድረግ ይችላሉ የሚል ነገር አለና ይሄ ዝም ብዬ ሰገመት አስተዳደግ ወሳኝነት አለው። ያለፉበት የህይወት ጉዞ የስራው እንዳለ ሆኖ ግን አስተዳደግ ደግሞ ለዚህ ጠቅሟቸው ይሆናል ብዬ አስባለሁ። ስለዚህ አስተዳደግ አሁን ላሉበት ቆራጤ መሆን ጠቅሟል ይላሉ ወይስ ሌሎች ምክንያትም ካለ ቢነግሩኝ? እኔ ያው ግምቴን ነው የነገርኩት። እኔ እሱን እንኳን አላቅም፣ ቆራጥ ያልሽውን ነገር አላቅም። ግን ያው ኃላፊ እስከሆንሽ ድረስ የሆነ ነገር ከመጣ መወሰን አለብሽ። ያ ውሳኔ ለዛ ስራ ውጤታማ ያደርገዋል ማለት ነው። ሳትወስኚ ስታቆይ ምንም የሚጠቅም ነገር የለም። ቀጥሎ የመጡትን ስራዎች ያደናቅፋል ማለት ነው። በጊዜ መወሰን እና በተቻለ መጠን ደግሞ ያንን ስትወስኚ ውጤት ሊያመጣ የሚችል ለሀገር የሚጠቅም የሚችል የሚለውን ነገር ገምቶና አመዛዝኖ መወሰን በጣም አስፈላጊ ነው። እንግዲህ አስተዳደግ የመሳሰሉ ነገሮች በሰው ህይወት ውስጥ የማይጨምሩ ነገሮች የሉም ማለት አይቻልም። ይጨምራል ማለት ነው። የዋልንበት፣ የተማርንበት፣ አብረን የምንሆንበት ቤተሰብ የመሳሰሉት ነገሮች በህይወትሽ ውስጥ ይንጸባረቃሉ፣ በጥሩም በመጥፎም ማለት ነው። ስለዚህ አስተዋጽኦ ሊያደርግ ይችላል። ያው እናት ደግሞ እናት ናት። ብዙ ነገር ከሷ ነው የምትማሪው ማለት ነው። ከቤተሰብ ነው የምትማሪውና እናቴ ብትማር ጥሩ ነበር። አልተማረችም፣ ግን ባትማርም ብዙ ነገር ተምሬያለሁ እኔ ከሷ ማለት ነው። ምክንያቱም ሩቅ እሷ የማታየውን እሷ የማታውቀውን ሂድ እዛ ቦታ እንደዚህ ያለ ብላ ስትነግረኝ አምኛት እንዲሄድ ያደረገኝ አንደኛው እናት መሆኗ ነው። ሁለተኛ ደግሞ ከፊቷም ላይ ይነበባል ማለት ነው። የሆነ ነገር እዛ አለ ስትል ማታቂውን ቦታ ስትልክሽ አምነሽ የምትሄጂው ከሁኔታው ያኔ ከነበረው ሁኔታም የራሱ አስተዋጽኦ አለው ማለት ነው። ስለ እናቶት ቢያወሩኝ በጣም ደስ ስለሚለኝ ነው። ባለውለታ አለ በህይወታችን። በእርግጥ እናት እንዳሉት እናት ናት። ምንም ነገር ለልጇ ትከፍላለች። የእርሶ እናት ግን ወደ ትምህርት ቤት አይሄዱም የተባሉትን ሰው ትምህርት ቤት እንዲሄዱ በትምህርት ውጤታማ እንዲሆኑ ዛሬ ለደረሱበት ደረጃ እንዲደርሱ ያደረጉ እናት ናቸው። አያትም አባትም እዚህ ያለ ሀብት አለ ወርሰህ ሚስት አግብተህ ኑር የሚል ሐሳብ የነበራቸው ስለነበሩ ብዬ ነው። መቼስ አባት የቤቱ አባወራ የሚፈራ የሚከበር ያለው ነገር የሚሆንለት ስለሆነ በእናት ቀሚስ ተከልሎ ያንን ማለፍ ቀላል ስላልሆነ እናቶትን ብናነሳ ደስ ይለኛል። ይሄ ማለት እንግዲህ አባቴ ችግር አለው ለማለት እንዳትይ ፈልጋለሁ። ምክንያቱም እሱም ካለማወቅ ነው። ያው ገጠር ውስጥ በዛን ጊዜ ተምሮ መታዩ ወይ ደግሞ ምሳሌ የሚሆን ሰው ባለበት ለሱ ጥሩ የሚሆነው እሱም ማገዜ ነው፣ ማረስ ነው። አንደኛው አባቴ ወንድም የለውም፣ እህቶች ነው ያሉት። ስለዚህ እኔ መጀመሪያ ልጅ ነኝ፣ ወንድ ነኝ። ከሱ ጋር ሲሆን እንትንም ይሰማዋል። ምንድነው እሱ ከብቸኝነት ስሜት ነፃ መሆንንም ይሰማዋልና እንደዛ ነገር ነውና ከዛ ነው የሚነሳው ማለት ነው። የሱንም ቨርዥን ሳይ ማለት ነው። እናቴ ደግሞ ወንድሞቿ ተምረዋል።
ወንድሞቿ ተምሮ ስራ ይዟል። እሷ ግን አልተማረችም። የነሱን ኑሮ ያየች ነው፣ የራሷን ኑሮ ያየች ነው። ቢያንስ ወደ እነሱ እንዲሄድ እና የነሱ የተሻለ ነው ብላ ስለምታስብ ያ ደግሞ የመጣው በትምህርት ነው ብላ ስለምታስብ ወደዛ ወስዳኛለችና ልዩነቱ በዚህ ጋር ነው ማለት ነው። አባቴ መከልከል ይችል ነበር ግን ከመጥፎ አይደለም ማለት ነው። እኔ እኮ መጀመሪያ ቀን ትምህርት ቤት ገብቼ ከትምህርት ቤት ተመዝግቤ ስመጣ መጽሐፍ አምጥቶልኛል አባቴ። ገና ዛሬ ነው ትምህርት ቤት የገባው። ዛሬ እንደመጣሁኝ መጽሐፍ አምጥቶ አንብባለኝ። እኔ ዛሬ ትምህርት ቤት ገብተሽ መጽሐፍ ታነቢያለሽ? እሱም ካለው ጉጉት እና ትምህርት ጠቃሚ መሆኑን አንደርስታንድ አድርገዋል ማለት ነው። ስለዚህ የሁለቱንም ባላንስ አደርጋለሁ ማለት ነው። ስለዚህ የሁለቱ የተለያየ እይታ ቢኖራቸውም ግን ድጋፍ አለ ከሁለቱ። ይሄን ያልኩት ያው እንዳሉት አባት ፍላጎት ይኖራል፣ ግን ደግሞ ይሄኛው ፍላጎት ሊያየል ይችላል። አለኝ መከታ የደረሰልኝ ልጄ የመጀመሪያ ልጄ ነው፣ እሱ ከጎኔ ይቆማል፣ በቃ ደርሶልኛል የሚል ፍላጎት አለ። መቼስ ሁላችንስ የምናልመዋል አይደል? እያዩ እንዲያድጉ ሲያደርጉ አለኝ ስለሚሉ ነው። እናት ደግሞ በሌላኛው እንዳሉት ምክንያት ሆነና የእርሻ ወቅት ሲኖር ያጨዳ ወቅት ሲሆን ብቻ በተለያየ መልኩ ሊፈለጉ ይችላሉ እርሶና ያንን መሸፈን መቻል እኔ ያለሁ ማለት የእሳቸው ድርሻ ስለነበር ነው ወደ እናቶት ትንሽ አጋደልኩ የመሰለኝ። ለዛ ትክክል ነሽ። ያው ገጠር ውስጥ ትምህርት ቢኖርም ትምህርት ቤት ቢኬድም ከትምህርት ስትመለሽ ሁሉም ይሰራልሽ። አርሳለሁ፣ በእርሻ ጊዜ ባጨዳም ጊዜ አጭጃለሁ። አጨዳው ማልቆ በሚጫንበትም በሚወቃበትም ምንም እረፍት የሚባል ነገር የለውም ማለት ነው። ምናልባት ወደ ሃይ ስኩል ምናምን ስንሄድ ትንሽ ትምህርት ቤት አካባቢ ስለምንሆን ነው እንጂ በተለይ ኤሌመንተሪ ላይ ጠዋት ትምህርት ቤት ነው፣ ከሰዓት ስትመለሺ ከትምህርት ቤት ስራው አለ፣ የግብርናው ስራ ማለት ነው። ከብት መጠበቅም ሌሎች ነገሮችም አሉና ግን ትምህርት ቤት እኔም በሚሄድበት ጊዜ እናቴ በተለይ በእርሻው ላይ ጤፍ፣ እኛ አካባቢ ጤፍ ነው ብዙውን ጊዜ የሚዘራውና መሬቱን መጎልጎል ማስተካከል እና እነዛ ነገሮች ላይ ትሳተፋለች። ትምህርት ቤት ያለ ጊዜ ደግሞ እኛ እንትን እናደርጋለን። ስለዚህ እሷ ያስራ አይደለም የኔ እንትን ማለት ነው። ልጅ ሆነሽ ብዙም ግብርናው ላይ ብዙም ኮንትሪቢዩት አታደርግም፣ ግን ተሳትፎ ይደረጋል ለሌሎቹ ባይሆንም ማለት ነውና አባቴም ከእርሻው በላይ ከስራው በላይ ቅድም ላልኩት ምክንያት ነው እኔ ከትምህርቱ ወደዛ እንዳጋድል ሄደው እንጂ ብዙም ለሱ አይደለም ማለት ነው። ደቡብ ምዕራብ ሸዋ አይደል አካባቢው? በትክክል ቦታውን እርሶ ይነግሩኛል። ግን የልጅነት ህልሞት መምህር መሆን እንደነበረ አውቃለሁና እንዳሰቡትም አስተምረዋል። ከዛ ወደ ፍትህ ስርዓቱ ነው የሄዱት። መምህር መሆንን ሲያስቡና መምህር ሲሆኑ ምንድነው የተሰማዎት? እንግዲህ መምህር መሆን ያሰብኩት ያየነው እኔ ያየሁት የተማረ አወቀ ከተሻለ የምንለው መምህር ስለነበረ አካባቢያችን ሐኪም የለም ወር ሌላ የምናውቀው ተምሮ ፓይሌት ወር ሌላ ነገር የለም ማለት ነው። በዛን ጊዜ የነበረው መምህራኖች ናቸው ትምህርት ቤት የሚያስተምሩ። ከዛ አልፎ ደግሞ የእናቴ ወንድሞች አጎቶቼ፣ አንዱ አጎቴ መምህር ነበር እና እሱ ጋርም ትንሽ እንትን ብያለሁና እሱ የተሻለ ነገር ብዬ ስላሰብኩ ነውና መምህሩኜ ደግሞ ስገኝ ህፃናትን ነበር እኔ ማስተምረውና የዚህ አዲሱ ትምህርት ፖሊሲ የተጀመረበት ጊዜ ሁሉንም ሳብጀክት አንድ አስተማሪ ነው የሚያስተምረው። እነዛ ልጆች ከትምህርት ቤት ውጪ እንደ ቤተሰብ መጥቶ ከኋላ ይዙኛል ማለት ነው እና ደስ ይላል። አንዳንዶቹ አሁን ስራም ያዙ አሉ፣ ከዩኒቨርሲቲም ተመርቆ የሚደውሉልኝ አሉ። እኔ እንኳን ብዙም አላስታውሳቸውም። ስለዚህ መምህር ማለት ሀገርን ህዝብን የሚያቃና የሚቀርጽ ነው። እዛ ውስጥ ማለፌም ደስ ይለኛል ማለት ነው። በተለይ ከታች ጀምሮ ያንን ማድረግ በስነ ምግባርም በሁሉም ነገር በእውቀትም ለሰው ልጅ መሰረቱ መምህር ነው። ሌሎቹ ድርሻ ያላቸውም ባይባልም መሰረቱ ግን መምህር ስለሆነ ጥሩ ነው የሚል ሐሳብ ነው ያለኝና ትክክልም ነበርኩ የሚል ሐሳብ ነው ያለኝ። መምህር ትርፉ
ልጆቹን ማየት ነው አድገው የሆነ ደረጃ ደርሰው ማየት ነው ለምሳሌ የእርሶ መምህራን እርሶ ያሉበት ደረጃ ደርሰው ሲያዩ የሚሰማቸው ስሜት አለ እኔ ያስተማርኩት ነው እንደዚህ አይነት ልጅ ነበረ ደግሞ እርሶ ያስተማሯቸው ልጆች እርሶን አግኝተው ሲነግሩት ለእርሶ የሚሰማ ስሜት አለ ለካ ያስተማርኳቸው ልጆች እዚህ ደረጃ ደርሰዋል የሚል ማለት ነውና መምህራንን ማክበር ዛሬም ድረስ የዘለቀ ይመስለኛል አሁን እርሶ ያስተማሩትን መምህራን ሲያገኙ የሚሰማውት ስሜት አለ አክብሮቱን በዚያው ልክ ነው እርሶ ያስተማሯቸው ልጆች እንደዚያው ነው ስለ መምህርነት እና በቀደመው ጊዜና በአሁን ብለን ምን ፈርጇል አሁን መቼ ይከበራል የሚሉ ሰዎች አሉ አሁንም ይከበራል ግን የበፊቱ በጣም ጥሩ ነበር የሚሉ አሉ በእርሱ አትያይ ምን ይላሉ መምህርነትና አክብሮት ይሄ ምንም ጥያቄ የለው መምህራን ማክበር ሁሌ መኖር አለበት ማለት ነው እኔ ዛሬም እንዳስተማሪ ነው አሁንም እንደዛም እንትንም አድርጎ ማለት ነው ድሮ የነበረኝ ስሜት ነው መለው እንጂ እንደማንም ሰው ወይ እንደ ጓደኛ እንደዚህ እጄ እንትን አይደለም ማለት ነው ትንሽ እንትን አድርጌ ማክበር የሚለው ነገር ያለ ስለሆነ ተገቢ ነው ዕውቀትን የሚሰጥ ያንቺን እድገት ያንቺን የወደፊት ህይወት አቅጣጫ የሚቀይስ መምህር ነው ሶ ያንን ነገር በተሟላ መልኩ ለመቀበል ክብር ደግሞ በጣም ያስፈልጋል ማለት ነው ማንገድ የሚያሳይሽ ሰው ነው ያመናጨሽ ወር ሳታከብሪው ቀርተሽ ማንገድ አሳይኝ ብትይ ማንም አሳይሽም ማለት ነው ስለዚህ ያንን የነገ ህይወትሽን ረጅሙን ጉዞ የሚያሳይሽ መምህር ማክበር በጣም አስፈላጊ ነው ችግር ሊኖር ይችላል እንግዲህ በየዘመኑ ማለት ነው ልዩነቶች ሊኖሩ ይችላሉ አሁንም መምህራኖቻቸውን የማያከብሩ ተማሪዎች የሉም አይባልም ያከብሩ አሉ ድሮ ማከብሩም ሊኖር ይችላል እንደየሰው ሊለያይ ይችላል ግን እንደ አጠቃላይ መምህር መከበር አለበት የሰውን ህይወት የሰውን የወደፊት ራዕይና አቅጣጫ የሚቀይስ እንደሆኑ መጠን ክብር ይገባዋል ከጨለማ ወደ ብርሃን ከኋላ ቀርነት ወደፊት የሚያመጣሽ እንደሆኑ መጠን እሱን ማክበሩ ተገቢና ትክክል ነው የሚል ሐሳብ ነው ያለኝ በጣም ቆንጆ ምን ይሉታል ሰዎች ሲያገኙት አሁን ባሉበት ደረጃ ከዚህ በፊት ባሳለፉት ሊሆን ይችላል ምን ይሉታል ምን ይሰማቸዋል የብዙ ሰዎች የጠጠር ማዋጣት ውጤት ነን በየ ስለማስብ እንግዲህ ሰው እንግዲህ እንደየስሜቱ ነው የሚናገረው ማለት ነው የተደሰተ ሰው ጥሩ ነገር ሊያወራ ይችላል ሊነግርሽ ይችላል አሁን እንኳን አይደለም ድሮ ደግሞ ያው ሁለት ሰው አንቺና የሆነ ሰው ተከራክራችሁ ወይ ደግሞ ተጣልታችሁ ብትመጡ ለአንዳችሁ እንትን ማድረግ አይቀርም ያየውን ሁኔታ አይቶ ማለት ነው ስለዚህ በዛ ስሜት የሚከፋውም ሰው አይጠፋም ማለት አይቻልም ግን እንደ አጠቃላይ እንግዲህ ሰው ብዙም ያው መጥፎ ነገር አለ ብዬ አላስብም ከሰው ጋር ጥሩ ሪሌሽን አለኝ ከግባባለሁኝ አዳምጣለሁኝ ጥሩ ነገር አለኝ ከሰዎች ጋር ያለኝ ግንኙነቴ ብዙ መጥፎ ነው ብዬ አላስብም ማለት ነው አንዳንዴ እንደውም አበዛለሁኝ ጓደኞች አብዝቼ ማንኝ ማድረጉ የሚያስቸግርብኝ ሁኔታዎች አሉ ማለት ነው አይ ደስ ይላል ያው የሆነ ደረጃ ሲደረስ ያሳደገ ማህበረሰብ ስሜት ቀላል አይሆንም የኔ ልጅ ነው ብሎ ያስባል ከዛ ለደረሰው ስኬት ደስታውን ይገልጻልና አንዳንዴ ማን ጠብቃቸው ወይ ማን ጠብቀው አይነት ስሜት አገላለጽም ሊኖር ይችላል ብዬ ስላሰብኩ ነው የብዙዎቻችን ዩኒቨርሲቲ ስንሄድ የሰፈር ሰው ግር ብሎ ሲሸኘን እናስታውሳለን ከከተማም እንዲው ራቅ ወዳለ ትምህርት ቤት ሲኬድ እንደዛ አይነት ስሜቱ ነበርና መመረቅ ለኔ ሆኖ ስራ መያዝ ለኔ ሆኖ ግን ሰዎች ሲደሰቱ በሰው ደስታ ማየት ደግሞ አንዱ ጥሩ ነገር ነው ብዬ አስቤ ነው እንግዲህ እኔ እንኳን ስመረቅ ብዙ ሰው አልነበረም ሁለት እዚህ አዲስ አበባ የሚኖሩ ያክስቴ ልጆች ነበሩ የነበሩት ማለት ነው ሌላ ቤተሰብም አልነበረም ብዙ እንትን አላልንም ማለት ነው ስለዚህ ግን እንደ አጠቃላይ እንደ ማህበረሰብ የሆነ ቦታ ሲደርሺ የሆነ ነገር ይጠብቃል ማለት ነው አንቺ በመኖርሽ ብቻ ትክክል ነው ትክክል አይደለም የሚለው ነገር ትቶ በቃ ይሄን ነገር ፍታልኝ የሚል ነገር አለ ቢሮ ውስጥም ያጋጥማሉ እኔ ምስራቅ አድርጌ ዞን ውስጥ ሄጄ አንድ አርሶ አደር ቢሮ መጣና ጥያቄ ጠየቀኝ ጉዳዩ እኛን አይመለከትም የፍርድ ቤት ጉዳይ ነው እኔ አስተዳደር ውስጥ ነው ያለሁትና ስጠይቀኝ ይሄ ነገር እኮ እኛን አይመለከትም አልኳቸው
መንግስትን የማይመለከት ነገር አለ አለ ሁሉም ነገር ይመለከታል ታዲያ ለምን እዚህ ቁጭ አልክ አለኝ አሁን ለዚህ ምንድነው የምትመልሺው ምንም ባይመለከት እንኳን ተነስተ የሚመለከት ቦታ ማድረስ ያንተ ግዴታ ነው አለኝ እጃቸውን ይዤ ፍርድ ቤት ሄድኩኝ ማለት ነው አድርሻቸው ተመለስኩኝ አንዳንዴ የኛ ሰው ያ ጉዳይ ትክክል መስሎት አንቺ ጋር ሲያመጣ አይመለከተኝም ወይ ደግሞ አልችልም ማለት ሳይሆን በተሻለ መጠን መፍትሄ ወደሚያገኙበት መምራትና እንትን ማድረግ በጣም አስፈላጊ ነውና ማህበረሰቡ በአንዳንድ ጉዳዮች እውነትም ተማርን ከምንም የላቀ ሐሳብ የላቀ ዕውቀት እና የላቀ ልምድ አላቸውና እሱን ባጋው መገንዘብ ተገቢ ነው የሚል ሐሳብ አለኝ እውነት ነው ያሳደገ ማህበረሰብ ያደገለትን ልጅ ማየት ትልቅ ደረጃ ደርሶ ማየት ቀላል አይደለም ያው በአንድም በሌላ መልኩ ያዋጣ ስለሆነ ከመምህርነቱ ብዙ አልቆዩም ያለፉባቸው አመታት በጣም ብዙ ናቸው በዛ ውስጥ ከክልል ከኦሮሚያ ክልል ጀምሮ በፌደራል ደረጃ የሚያለፉት አለ የፍትህ ሚኒስቴር ውስጥ የሰሩበት ምናውቃቸው ረዘም ያሉ አመታት አሉ ህግን እንዴት መረጡ የሁሌ ጥያቄ ነው ህግ ሁሉም ሰው ቢማር ጥሩ ነው ባሰሪበትም ማለት ነው በተለይ ለፖለቲካውም ለሁሉም ስራ ህግ በጣም ጥሩ ነው ምክንያቱም መብትንም አትጋፊ መብትሽንም አትሰጪ ግዴታሽንም በተሟላ መልኩ ትገነዘባለሽና ያንን ነገር ማድረግ መስራት በጣም ያደርጋልና ድሮ ከልጅነት የሚጀምሮ እነዚህ ዘርፎችን ሃይስኩልም ስንማር እከታተላለሁ ማለት ነው ድሮኛ ጋር ጋዜጣ ከዚህ ከአዲስ አበባ ታትሞ ይመጣና ፖስታ ቤት ነበር የሚሸጠው እና ጧት ተሰልፈን ፖስታ ቤት የምንገዛውና ዜናውን ለማንበብ ማለት ነው ከዛ በኋላ አንበበን ከጨረስን ደግሞ ለሱቅ እንሸጣለን ሱቅ የሆነ ዕቃ ምናምን ይጠቀልሉበታል ምናምን ያደርጉበታል እኛ ግን ለዜናውና በዛ ጋዜጣ ላይ የሚወጡ የህግ እና ሌሎች ዜናዎች እነዚህ ድንቃ ድንቅ ያኔ ሲመጣ የነበረው አዲስ ዘመን ጋዜጣ ነው አዲስ ዘመን ጋዜጣ እሁድ የሚታተም በመሃል የምትቀመጥ በጣም ድንቃ ድንቅ እና በዓለም ላይ የተከናወኑ ነገሮችን የያዘ እንትን ነበረ ምንድነው አምድ ነበረ ስሙን አሁን ድረስ ይቻለው እነዚህ ነገሮች ወደ ሶሻል ሳይንስ ሃይስኩልም ስማር እኔ ሶሻል ሳይንስ ተማሪ ነበርኩኝ ስለዚህ እሱ ሄዶ ሞር ቅንያ ላይ የሚመጣው ህግ ነውና እሱን እንድመርጥ አድርጎኛል ሞር ከዛ ውጪ ደግሞ አንድ ጓደኛዬም ነበረ እሱም ከኔ ቀድሞ ህግ ነው የተማረው ነፍሱ ሊማር ዛሬ የለም ስለዚህ እነዚህ ነገር ገፍቶኛል ማለት ነው ይሄንን ያነሳሁት እንዳልኩት ጓደኛውት ህግ እንዲማሩ አንድ አስተዋጽኦ እንደነበራቸው አውቃለሁና ስለ ጓደኝነት እግረ መንገድ እንድናነሳ ነው ጓደኛ ማድመጥ መስማት ከዛ ደግሞ ይበጃል የሚለውን ነገር የሚያማክር ጓደኛ ማግኘት መታደል ይመስለኛል አይደል እንግዲህ ጓደኝነት አሁን ያልኩሽ ጓደኛዬ ከኤሌመንተሪ ጀምረን አብረን ነው የተማርነው ከአንደኛ ክፍል ማለት ነው ስለዚህ በእግራችን ነው የምንሄደው ድሮ መጽሐፍ ለሁለት ለሶስት አንድ አካባቢ ስትሆኚ ይሰጥሻል አብረሽ ታጠናለሽ ትርፍ ጊዜ ማብረፍ ታሳልፋለሽ ያው ሲኒማ ቤት እንደዛ ምናምን ቤት ሳይሆንኛ ጋር ገጠር ተገናኝተሽ ስንዴም ሽምብራም እንቁጦ ምናምን አድርገሽ በቆሎም እንደዛ ያደረግሽ ነውና ከብዙ መላመድ በኋላ ቤተሰብ ነው የምትሆኚ ማለት ነው ታሞ ጓደኛዬ ተላላፊ በሽታ ቤታቸው ገብቶ እህቱ ሞታ እሱም ታመመ እንግዲህ ያው እንደዚህ አይነት በተለይ በገጠር እንደዚህ አይነት ነገር ሲከሰት ትሸሻለሽ እኔ ግን ገብቼ ታኛው ከሱ ጋር ማለት ነው ግን እንዳጋጣሚ ነው አልታመምኩም እኔ ማለት ከጓደኝነት በላይ ነው እንደዚህ አይነት ነገሮችና እንደዛ እስከ ህይወት የምትሰጪው ሰው እንደዚህ አይነት ምክር ሲመክርሽ ሌላ ነገር ምንም ወዲና ወዲያ አታደርግም በሌሎችም ጉዳይ ማለት ነው ሰውን መስማት ማለት ነው ከዛ ደግሞ የራስሽን ሐሳብ ጨምረሽበት የቤተሰብም ጨምረሽበት ነው ውሳኔ የምትወስኚው ማለት ነው ስለዚህ ጓደኝነት ጥሩም ነው ጥሩ ጓደኛ ከሆነ አንዴ ደግሞ ከመስመርም የሚያስወጣ ይኖራል ማለት ነው እንዳጋጣሚ ሆኖ የኔ ጥሩ ነበር
አይ ደስ ይላል። እንኳን ሰማሁት ይላሉ አሁን ባሉበት ደረጃ ደርሰው ሲያዩት። አዎ ህግ ሁሉም ቢማር እኔ ብቻም ሳይሆን ሁሉም ሰው ቢማር ሌላም ስራ ቢሆን ሁሉም ቢማር አንቺ የምትማሪ ጥሩ ነው ህግ። ምክንያቱም ይጠቅማል ህግ ለሁሉም ነገር ማለት ነው። ሰውን ዲሲፕሊን ያደርጋል። መብትሽንም ግዴታሽንም የሌሎችንም መብት ግዴታ በደንብ እንትን ያደርጋል ማለት ነው። እዛም የሚፈጠሩ ችግሮች አይፈጠሩም ማለት ነው። የህግና ሕክምና ውስጥ ያሉ ሰዎች ባለሙያዎች በጣም ፈታኙ ነገር ብዬ የማስበው ይሄ ሶሻል የሚባለው ይመስለኛል። ለምሳሌ ሕክምና ውስጥ ጎረቤቱ ነኝ ዘመዱ ነኝ እንዲህ ሐኪም ከሆነ እንዲያከም መፈለግ ህግ ስርዓቱም ላይ በቃ ፍትህ ተዛብቶብኛል ያለ ባይዛባበት እንኳን እሱ በዳይም ሆኖ አይ ገለ ያለልኝ አይደል መባሉ አይጠፋምና የርሶ አንድ ገጠመኝ ነበር አይደል ቤት ያደሩት የአካባቢው ሰው ያው ይኖራል እንደዛ ነገር ማህበረሰብ ይጠይቅሻል ሲጠይቅሽ ያንን ነገር ማስረዳት ነው ያንቺ ግዴታ ማለት ነው እንጂ ስለሆነ የምታደርጊ ከሆነ ፍትሁ ይዛባል ማለት ነው። ምክንያቱም አንቺ እኔም ስለምታቂ የሆነ ነገር ብለሽ መተሽ ካንቺ ደግሞ ተቃራኒ ያለው ሰው እኔን ስለማያቅ መበደል የለበትም ማለት ነው። እሱም ባላንስ አድርገሽ መስራትና እንትን ማድረግ ያስፈልጋል ማለት ነው። ባለፈው እንዳልኩሽ በሬዲዮ እሳቸው ቤት የመጡ አደሩ እግራቸውን አጥበን ራት ሰተን አስተኛና ጧት ይሄን ነገር ሲነግሩን እና በጣም ከፋቸው ማለት ነው። ምክንያቱም የመሬት ጉዳይ ነው። አንደኛ እዚህ እኔ ያን ፍትህ ሚኒስቴር ስቴት ሚኒስትር ነበርኩኝ። አንደኛ እኔ ጋር አይመጣም ያ ጉዳይ ክልል ላይ የሚያልቅ ነው። ከክልልም ደግሞ ዞን ላይ የሚያልቅ ነው። ቢሆን እንኳን እኛ ጋር እንኳን ቢመጣም ያው ማስረጃ አይተሽ መርምረሽ ነው ውሳኔ የምትሰጪ። እሳቸው ስለተነገሩ ብቻ አሁን ደውለሽ የሆነ ነገር አድርግ የምትዩ ነገር አይደለም ማለት ነው። ለሰቡ ደግሞ ያው እንትን ነው ያው ትንሽ ቅር ብሏቸዋል። ወደም አባቴም ላይ እናቴም ላይ ከሶኛል። ምንም ማድረግ አይቻልም ማለት ነው። አዎ እንዲህ አይነቱ ፈተናም አይጠፋም ነው። አስተምር የመባሉ አይጠፋም። የመጀመሪያ ደሞዝዎት ግን ስንት ነበረ? ከዛ ወደ ህግ ስርዓቱ ከገቡ በኋላ ያለውን ሂደት እናነሳለን። የመጀመሪያ ደሞዝ 305 ብር 5 ብር ነበረ። እጅ የሚደርሰው 200 ምናምን ብር ነው። ምንድነው ጡረታ ምናምን ተቆርጦ 200 ምናምን ብር። ጥሩ ነበረ ያኔ? ሀብታም ነበሩ ያኔ ነው ማለት ይሻላል። በግሩፕ ነበር የምንኖረው። ፈርመን ነው የምንበላው። የወሩን ደሞዝ በላይ ፈርመን ደሞዙ ሲመጣ በምግብ አልቋል ማለት ነው። ሰውንም ስንጋብዝ እንፈርማለን። ደሞዙ ተቆጥሮ ሲመጣ የለም ከዙ በታችም የሆነበት ጊዜ አለና ያው እንደዛ እያለ ነው የመጣው ማለት ነው። ወደ ህግ ስርዓቱ ከገቡ በኋላ የት ነበር የመጀመሪያ? መጀመሪያ አምቦ ነበርኩኝ። አምቦ ነበርኩኝ ዞን አስተዳደር ውስጥ ነበርኩኝ እንደ ህግ አማካሪ ሆኜ። ከዛ ወደ ኦሮሚያ የህዝብ አቤቱታና አስተዳደር ጉዳዮች ቢሮ የሚባል አለ። እዛ አንድ መምሪያ ኃላፊ ሆንኩኝ። ከዛ ተመልሼ ወደ ዞን ሄድኩኝ። ደቡብ ምዕራብ ሸዋና ደቡብ ምዕራብ ሸዋ አንድ ላይ ነበረ ሲከፈል ወደ ደቡብ ምዕራብ ሸዋ ሄድኩኝ። ከዛ ወደ ምስራቅ ሐረርጌ ሄድኩኝ። ከዛ ወደ ፍትህ ቢሮ መጣሁ። ከዛ ወደ ፍትህ ሚኒስቴር መጣሁ። ከዛ ወደ ክልል ተመለስኩኝ። ከዛ ወደ ፌደራል እንደዚህ ያልኩ ነበር። ጠቅላይ አቃቤ ህግ የመጨረሻው ነበር አምባሳደር ከመሆኑ በፊት። በዚህ ሁላ ጉዞ በጣም ብዙ ውጣ ውረዶች ይታያሉ። መነሳት መውደቅ ይኖራል፣ ለራስን ማሳደግ ይኖራል። በዚህ መሃል ግን ያገኙት አንድ በረከት ትዳር ነው። እርሶ ስለ ትዳር ሲነግሩኝ ከዚህ በፊት ሌሎችም እንዲያውቁት የምፈልገው ያው ብዙዎቻችን እናግባ ምን አለው ምን አላት ከዛ ባመጣት ብንጋባ እንዴት እንኖራለን የሚለው የሚያሳስብ ይመስለኛል። እርሶ ቤት የቀደመው ፍቅር ነው። እንግዲህ የሀብት የንብረት ምናምን ነገር አልነበረም። እንዳልሽው ፍቅር ነው። እኔ ባለቤቴን ያገኘኋት እሷ ዘመዷ ጋር መጣ እዚህ ደቡብ ምዕራብ ሸዋ ቶሌ ወረዳ ባንቱ ከተማ እኔም ለረፍት ወደዛ ሄጄ እሷን እዛ አግኝቼ ተግባባን። ከዛ በኋላ ማውራት መነጋገር ምናምን ተጀመረ። ከዛ
ሳንጋባም በፊት እኔ ወደ ሌላ ቦታ ተቀየርኩኝና ማለት በቃ ሰርግ ምናምን አስፈልግም ለምን ዝም ብለን አንድ ላይ እንኖርም የሚል ጥያቄ ያቀረብኩላት አይሆንም አለችኝ። እኔ በዛ አቅሜ በዛ ደሞዜ ቤት ለማሟላት አንዳንድ ነገሮች እንቅስቃሴ አድርጌ ነበር። ከዛ እሷ እምቢ ስትል ለሰው ሰጥቼ እኔ ወደ ምስራቅ ሐረርጌ ሄድኩኝ ማለት ነው። ስራ ሲቀየሩ ማለት ነው። ወደ ምስራቅ ሐረርጌ ሲሄድ አንድ አልጋና እቺ ባለ 3 እግሯ በርጩማ የለችም እሷ 4 ነበረኝ። በቃ እሷ እያለች ነው የተጋባን ማለት ነው እንጂ ስለ ንብረት ስለ ሀብት ምናምን አልነበረም። ከዛም ወደ አዲስ አበባም ስቀየር በ500 ብር ቤት ተከራይተን ሶፋም የለም እንደዚህ መሬት ቁጭ ብለን ነበር እንትን ስንል የነበረው ማለት ነው። ስለዚህ ስለ ሀብት ስለምን የሚል ነገር አልነበረንም። እንደዛ አይነት አስተሳሰብ የለኝም ማለት ነው። እና ፍቅሩ ካለ ከሀብቱም በላይ ነው ማለት ነው። ቤትሽ ውስጥ አካባቢሽ ቤተሰብ ጋር እንደዛ ነገር ካለ ብዙም ችግር አልነበረም። ከዛ ድሮ አያቴ የሰጠኝ መሬት አለ። አባቴ ወንድም የለውም ብዬሻለሁ። አያቴ ሲሞት የሱን መሬት ለኔ ነበር የሰጠኝ። በኋላ አባቴ ቢወስድብኝም ማለት ነው። እና ትንሽ ቀለም ያመጡልኝ ነበር። ይሄ ደርሷል እየተባለ ይመጣ ነበር ምናምን ያመጣሉና በቃ ምንም በጥሩ አብረን እየኖርንና ልጆች አፍርተን እስከዛሬ አብረን አለን ማለት ነው። በጣም ደስ ይላል። በእንዲህ መልኩ አብሮ መዝለቅ ምን ይጨምራል? ማለት ስኬታም እንድትሆኚ ያደርጋል። ሰው አልጋውና ቤቱ ጥሩ ከሆነ ውጪ ብዙም ችግሮች ቢኖሩም መቋቋም ይቻላል ማለት ነው። ቤት ስትገቢ ችግር ካለ ስትተኚ ችግር ካለ አስቸጋሪ ነው። ስለዚህ ከዚህ ነፃ ነው ማለት ድጋፍ ማድረግ ነው። ልጆቹን ትሪት ማድረግ፣ ልጆችን መያዝ፣ ሌላ ተጨማሪ ነገሮች ስራ ላይ ትምህርትም ላይ ሌሎች ነገሮችም ላይ እንደዚህ ነገሮች ካሉ ስኬታማ እንድትሆኚ ያደርጋል ማለት ነው። ጭቅጭቅ ካለ እንደዚህ ካለ ያንን ነገር የሚያበላሽ ነገር ካለ ስራውም ላይ ይንጸባረቃል ማለት ነው። ተናድጄ መጥቼ ቤት ተረብሼ መጥቼ የሰው መዝገብ የሰው ፋይል ሳይ የማይሆን ውሳኔም የማይሆን ጉዳይም ውስጥም ሊገባ ይችላልና ስኬታማ ያደርግሻል ብዬ አስባለሁ። ልጆች ደህና ናቸው? ሰላም ናቸው። ተመረቀ? አንድ ዩኒቨርሲቲ ነበር ልጅ? ተመርቋል። ተመርቋል። ተመርቆ አሁን ስራም ይዟል። ደህና ነው። እርሶን የተከተላለ? እርሶ ሙያ የመጣ ፍላጎት ያለውስ? እስካሁን ድረስ የለም። ያላቸው ትንንሾቹ ሜቢ አላቅም፣ ግን እነሱ ማንም የሚነግሩኝ የለም። የኔን ሙያ የሚከተሉ አይመስለኝም። ሜቢ አንዱ ፖለቲካ የሚመርጥ ያለ ይመስለኛል ማለት ነው። የሀገር መሪ ሆናለሁ የሚል አለ። እውነት ደስ ይላል በጣም። እንደምን ያሉ አባት ናቸው አምባሳደር ለልጆቻቸው? ብዙ አይደለም ማለት ልጆቹን ተንከባክቤ እንደዚህ መዝናኛ ቦታ ወስጄ ትሪት አድርጌ እንደዛ ሰው አይደለም ማለት። እኔ ሲሪየስ ነኝ፣ ቆጣቸዋለሁ ትምህርታቸው ላይ ስራቸው ላይ ፎከስ እንዲያደርጉ እንደዛ ነሳው ነኝ እንጂ ብዙም እንትን አይደለም። ግን እንግባባለን፣ እንደ ጓደኛ ነው። አንደኛው ልጄ እንደውም ከኔ ጋር ነው ስፖርት የሚሰራው እና እንደ ጓደኛ ነን። ግን ደግሞ አለ ያለም አባት የሆኑም ለልጆች ማድረግ የሚገባው ነገር የሚጎለኝ ነገር አለ ብዬ አስባለሁ። ያው ከስራው አንፃር የሚታይ ነው የሚሆነው። የጧት ሰው እንደሆነ አውቃለሁ። አሁንም ቀጠለ ከሌሊት 11 ሰዓት ጀምሮ? ምክንያቱም እሱ የህይወት አንዱ መስፈርት ነው። እሱን ካላደረግኩ ቀኔ በሙሉ ይበላሻል። አርፍደው ከተነሱ ቀኖት ይበላሻል። እሱ በጣም አርፍጄ መነሳት የለብኝም፣ ዘግቼን ደግሞ መተኛት የለብኝም። ቶሎ መተኛት ነው የኔ እንትን ማለት ነው። ያነባሉ። ወደ መጽሐፉም ለመምጣት እንዳሰቡ አውቃለሁ። እንዲያው አገኘሁት በሚሉት ጊዜ ምን ማድረግ ያስደስቶታል እርሱ? ደግሞ የወንድ ልጆች አባት ስለሆኑ ወደ ኳስ ማየትም ወስዶት ከሆነ ልጆቹ አላውቅም። ኳስ ከድሮ ጀምሮ ወዳለሁኝ። ችግር የፈጠረው ኳስም ነበር። ስለዚህ አያለሁኝ። ግን እንደዚህ አሁን ፕላን አድርጌ ዛሬ ኳስ አለ ምናምን አሁን አልችልም በዚህ ደረጃ ማለት ነው።
ሌሎች ነገሮች ስለሚቀድሙ ማለት ነው ስራው እና ሌሎች ነገሮች ስለሚታዩ ነው እንጂ ባይ ደስ ይለኛል ኳስ ባይ ግን አየው ማለት ጊዜ አገኘው ብዬ ሳስብ ደግሞ ፊልም አያለሁኝ በተለይ እነዚህ ስለላ ፊልሞች የአክሽን ፊልሞች አያለሁኝ ከሀገር ውስጥም ማሳዛኝ ፊልሞች ማየት ደስ ይለኛል ጊዜ ካገኘው ማለት ነው ጊዜ ካገኘው እንደዛ ወደ መጽሐፍ እንዲህ አይነት ተሰጥቷል መጽሐፍ ድሮ አነብ ነበር ድሮ እኔ ሃይስኩልም ስማር ዩኒቨርሲቲም ስማር ላይብረሪ ክለብ የሚባል ነበር ድሮ ሃይስኩል ላይ ማለት ነው የዛ ላይብረሪ ክለብ አባል ነበርኩኝና አርብ መጽሐፍ ተውሰን ነው የምንገባው ካርድ አለ ስለዚህ አነብ ነበር ድሮ አሁንም በተለይ ከስራ ጋር የሚያያዙ መጽሐፍቶችን በተለይ በኦዲዮ ስላለ እሱን ያዳመጥኩ አንዳንድ ነገሮችን ለማድረግ ሞክራለሁ ማለት ነው ማሪቱን እንደሚወዷት አውቃለሁ ማሪቱ ለገሰን ደግሞ የሚገርመው እርሶ ሰርጎት ላይ ራስዎት ያወራረዱ ነው የሚባለው ሰርጎትን ራስዎት የዳሩ ሰው ኖት ይባላልና ጥቂት ነገር ካስታወስን ወደ ኋላ እኔ ባይሆን እቀበላለሁ ያኔ ሳገባ እኔ ብዙም የአማርኛ ዘፈኖች ብዙም እንትን አልነበረኝም የኦሮምኛ ዘፈን እንዳልሽው ነው እኔ ራሴ ነኝ የዘፈንኩት ማለት ነው እኔ እቀበላለሁ ያስታውሱ ጥቂት አሁን ይቅር የትኛውም ሰው መጥቶ የፈለገውን ነገር እንዲተነፍስ ያግዛሉ ይባላል መተንፈሻ መሆን እኮ በጣም ጥሩ ነው አይደል አሁን እኩል ያወራን ስለተቸገረን የችግር አለብኝ ብሎ የሚነግረው የሚያደምጠው ብሎ የታሰበውም ሰው እኩል ያወራ ተቸግረናልና አድማጭነቱ ከየት መጣ እንግዲህ ምንድነው ማድመጥ ለሰውየውን ችግር ለመስማት ብቻም አይደለም መማርም ነው ማስተዋልም ይሰጥሻል ችግሩንም እንድትፈጪ ስታዳምጪ ነው ሳታዳምጪ ያሳስትሻል ኦሪማን ውሳኔም ተወስኛለሽ ማድመጥ ጥሩ ነው ማለት ነው በተለይ ደግሞ ስሜትን ትረዳያለሽ ያ ሰውዬ ምንድነው የሚያስበው ምንድነው የሚለው ምንድነው የሚፈልገው የሚለው ነገር እንድታሰላሲና እንድትወስኛ ያርግሻልና ማዳመጥ ጥሩ ነገር ነው ማለት ነው በተለይ ደግሞ አብዮታ ይዞ የሚመጣ ኦር ተቸግሮ አንቺ ጋር የሚመጣ ሰው ማዳመጥ አንዳንዴ መፍትሄ ይሆናል በቃ ስላዳመጥከኝ ብቻ ደስ ብሎኛል ብሎ ቢር ሰው አለ ማለት ነው በቃ እፎ የሚልበት የሆነ ነገር ተሸክሞ መጥቶ አንቺ ጋር አስቀምጦ ቢፈታም ባይፈታም እንትን የሚያደርግ ነገር ስላለ እኔ በማዳመጤ መፍትሄ ሊሆን ይችላል መፍትሄም ልሰጠው ይችላል በማዳመጤም ብቻም ደግሞ ሰውየው እርካታ ሊያገኝ ይችላል የሚል ሐሳብ ስላለኝ ማድመጡ ተገቢ ይመስለኛል ማለት ነው በተለይ ኃላፊ ሆነሽ ስትቀመጪ ሰራተኛም ይሆን ይችላል ሌላም ሰው ጥሩ ነገር ነው ሁለተኛ ደግሞ ሰው የሆነ ቦታ ሲቀመጥ ስላወቀ ስለበቃ አይደለም በአጋጣሚ ነውና መማርም ነው የሚሆነው ማለት ነው ያ ሰው ይዞ የሚመጣው ችግሩን ብቻም አይደለም አነጋገሩንም በጉዳዩም ላይ ያለውን ዕውቀቱንም ያስተምርሻል አትረዳሻልና የምትማሪበትም ጉዳይ ስለሆነ ጥሩ ነው ብዬ ነው ማስበው ነው ደስ ይላል ለራስ መማር ነው እንዳሉት ለሌሎች ደግሞ እናመሰግናለን ስላደመጣችሁን መባል ቀላል አይደለም ምንም ላናረግ ብንችል እንኳን ማድመጥ መቻል እሱ በጣም ብዙዎች የሚያከብሩትም ሐሳብ ስለሆነ ስለርሶም ተጠይቄ ሰማሁት እኔ የሚያየሁት ያንን ስለሆነ ብዬ ነው ከዛ ደግሞ ቀጥታ የመሰለውትን ይናገራሉ ፍርሃት የሚባል አያውቃቸውም አሉኝ እሱ እንኳን ይጎዳል አሁን እንደዛ አይደለም ዲፕሎማት ነኝ አሁን ማለት ነው ድሮ እንደዛ አልነበርኩ ቀጥታ ስትናገሪ አንዳንድ ሰው አይፈልግም ብዙ ሰው አይፈልግም አንዳንድ ሰው ብቻ አይደለም ግን እሱ ጥሩ አይደለም አድቫይዝ አላደርግም ማለት ነው እንደዛ መናገር አስቦ አውርዶ ያንቺ ስሜት ተረድቶ ያንቺ ፍላጎት ተረድቶ መናገር ነው እንጂ ካልተመቸኝ አልተመቸኝም ካልሆነ አልሆነም ብሎ ሰው እንትን ማድረግ ጥሩ አይደለም ጎርቶኛል እኔም ማለት ነው ግን ተምረውበት አልፏል የእንጀራ በጣም ወዳጅ እንዴውም አንዴ አብሮት ከሚኖሩ ሰዎች ጋር የተጣሉበትም ላንለው እንችላለን ግን ሙሉ ዝርዝሩ ሜኑ የወጣው መኮሮኒ ፓስታ ሆነና ለምን ሲባል ሆነ ያው እንግዲህ እኔን እንትን ለማድረግ ነው እኔ ያን ወደዛኛቸው ለመውሰድም ነው ያው እንጀራ ደግሞ የነበረበት ቦታም ከእንጀራ የበለጠ በዛኛው ምግብ እንትን ስለሆነ
እኔ ጤፍ አምጥቻለሁ። እንጀራን የሚያስከለክሉበት አልነበረ። ግን ደግሞ እኔም የዋዛ አልነበርኩም ማለት ነው። ሜኑ ቢኖርም ከሜኑ ጀርባ ሌላ ሜኑ እንዲገባ አድርጌያለሁ ማለት ነው። ከምታበስለው ልጅ ጋር ተደራድሮ እንጀራ ለኔ እንጀራ ነው የምፈልገው ብዬ ሌላ ሜኑ ነበረ። በኋላ ያው ሁላችንም ተነጋግተን የጋራ ሜኑ አዘጋጅተናል ማለት ነው። ዛሬም ድረስ እንጀራው አለ በሽሮ። አዎ የት ሄዳል? የትም አይሄድ። እንጀራ ግን የተለያዩ ነገሮችን መሞከሩም ደግሞ ጥሩ ነው። ሁሉ ቦታ እሱ ላይ ይገኝ ይችላል ማለት ነው። እና መሞከሩ ጥሩ ነው፣ ለጤናም ጥሩ ነው። ደግሞ እርሱ አሁን እንቅስቃሴ ይበዛው አይደለ? ሀገር ውስጥ ከሚሆኑት ወደ ውጭ የሚወጡት ሌሎች ሀገራት ጋር የሚገኙት የሌሎች ሀገራትንም ባህልም እንዲህም መልመዱ ጥሩ ነው። አዎ መልመዱ በጣም ጥሩ ነው። ባየው ባሳካው ሆኖ በኔ አሁን ባሉበት የስልጣን እርከን ይሆናል ደግሞ እንደ ሰው እንደ ግለሰብ እንደ ሀገር ሆኖ ባየው ቢሳካ የሚሉት ምንድነው? ያ እንግዲህ እኔ እንደ አንድ ግለሰብ በግል ማቅዳቸው በህይወቴ በልጆቼ በሀገሬ በህዝቤ መላቸው ነገሮች አሉ። ግን ስኬት ደግሞ የሚመጣው በኔ ብቻም አይደለም፣ የሌሎችም አካላት ወገን ተጨምሮበት ነው። ኢቭን የግል ምቅድ ቢሆን ማለት ነው። ስለዚህ እሱን አሳክተን ብናይ ነው የሚሻለው ማለት ነው። ምክንያቱም ለሀገርሽ ለራስሽም ለሁሉም ጥሩ ነገር ነው የምታስቢው፣ ጥሩ ነገር ነው የምታቅጂውና ሀገራችን በተለይ ያለንበት ቀጠና ጅቡቲ በነበርኩበት ዘመን ያየሁት እና የተሰማኝ ስሜቶች አሉ ማለት ነው። እነዛ ስሜቶቼ በተቻለ መጠን ተሳክቶ ነክስት ዴይ ምንም ቢፈጠር ለመቀበል ዝግጁ ነኝ እኔ ማለት ነው። ሀገራችን በጣም ትልቅ ሀገር ነው፣ ትልቅ ህዝብ ነው፣ በጣም ብዙ ሀብት ያላት ሀገር ነው። ግን ደግሞ በሩ ዝግ ነው። በሩ ተከፍቶ ባይ ደስ ይለኛል። ይሄ ነው ሐሳቤ። ምንም ጥያቄ የለውም። እዛ እርሶ ኖረው እኛም እዚህ ሆነን የሚሰማን ስሜት አለ። የሚወጣው ብር በየአመቱ የሚከፈለው ከብር በላይ ነው። ብር ከብር በላይ ነው። ብር እንደ ወደ ኢኮኖሚው ስናመጣው ነው እንጂ ከብር በላይ ነው። ከክብር ከሉዓላዊነት ከብዙ ነገር ነው የሚታየውና ብሩ አይደለም እኔ ማለት ነው። ብር ቢኖርንም ብር መውጣቱ አይቀርም። የብሩ ጉዳይ ሳይሆን የክብር ነው፣ የሉዓላዊነት ጉዳይ ነው እንጂ ብር እስከተሰራ ድረስ ሰርቪስ እስካለ ድረስ ምንም እንትን የለም ማለት ነው። ግን ከክብር ከሉዓላዊነት ጋር የሚያያዝ ነገር ነው ማስበው ማለት ነው። ልክ ነው። ያለሙት እንዲሳካ ሆኖ እንዲያዩት ምኞቴ ነው። ግን የመጨረሻው ጥያቄ ምንድነው? እንግዲህ ዝግጅት ላይ ነን። ደግሞ የሚያስተላልፉት መልእክት ቢኖር ጥሩ ነው ብዬ አስባለሁ። ጥሩ ነው። እንግዲህ ያው ይሄ መድረክ ትልቅ መድረክ ነው። ኢትዮጵያ የአፍሪካ ህብረት መቀመጫም ስትሆን የራሱ መነሻ አለው። በቅኝ ያልተገዛች በቅኝ ለተገዙ ሀገሮችም ለአፍሪካ ሀገሮችም ለሌላም ዋጋ የከፈለች በደምም በብዙ ነገርም ዋጋ የከፈለች ሀገር ናትና የአፍሪካ ህብረት እዚህም ሲሆን ያንን በሚመጥን መልኩ ያንን በሚያሳይ መልኩ ማስተናገድ መናገር ያለንን ነገር መሸጥ ያስፈልጋል ማለት ነው። እንግዳ መቀበሉ ማስተናገዱ እና ሰላሙንም ሁሉንም ነገር ማድረጉ እንዳለ ሆኖ ለሚመጡት መሪዎች ለሚመጡት ልኡካን ቡድኖች በየሆቴሉም በየመኪናውም በየቦታውም በሚገኘው አጋጣሚ የሀገራችንን ትልቅነት የሀገራችንን ክብር የሀገራችንን አኗኗር ብዙ የምንሸጣቸው ብዙ ለሌላ የምንሰጣቸው ነገሮች አሉን ማለት ነው። ሌላውን ነገር ወደ ጎን ትተን ያንን ነገር ማድረግ ያስፈልጋል ማለት ነው። ይሄ ሀገራችን በተለይ በቱሪዝም በሁሉም መስክ ከሌሎች የአፍሪካ ሀገሮች ማስተላለፍ መሸጥና አፍሪካን እንደ አህጉር ተሳስረን ማደግ የሚያስችለን ስለሆነ ሁሉም የህብረተሰብ ክፍል የመንግስትም የግልም በየደረጃው ያንን አድርጎ በተለይ ደግሞ አሁን በመንግስት የተከናወኑ ሰፋፊ ስራዎች አሉ፣ ትላልቅ ስራዎች አሉና ይሄ የመንግስት ስራ ብቻ መሆን የለበትም ነው። ሁሉም ዜጋ ያንን ነገር ማድረግ ያስፈልጋል። በተሻለ መጠን የታክሲ ሾፌሮችም ጋር አሽከርካሪዎችም ጋር ሆቴሎችም ጋር ለመድረስ ሞክረናል። ስለዚህ ከዛ ውጪ በሚመጣው በሚገኘው አጋጣሚ የሀገራችንን በበጎ መልኩ ማስተላለፍ
ከሁላችንም ይጠበቅብናልና ይሄ ነው አደራ ለማለት እንፈልገው ማለት ነው። አይ በጣም ቆንጆ እንዳሉት ብዙ እየተሰራ ነው። የዚህ ስራ ውጤት ደግሞ ሁሉም ነው ማህበረሰቡ ነውና እሱ ቢቀጥል ጥሩ ነው የሚል መልእክት አስተላልፈዋል። በጣም ነው የማመሰግነው። ምን ተሰማውት? ቆይታችን እንዴት ነበረ? ግን ቆንጆ ነው። እንግዲህ ያው ዝም ብለው ምስጥር ምናምን እያሰራሽ ጥሩ ነው። በጣም ነው የማመሰግነው አምባሳደር። ክብር ይስጥል። አመሰግናለሁ እኔም እድል ስላገኘው። እሺ እናንተንም በጣም እናመሰግናለን አብራችሁን ስለነበራችሁ። እንግዲህ አፍሪካ ህብረትን መነሻ አድርገን ጉባኤውን መነሻ አድርገን ማለቴ ነው ከአምባሳደር ጋር ቆይታ አደረገን። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ከካሜራ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆየው። በፋና ፖድካስት እንዲህ ያለ ደርዝ ያላችሁ ሀሳቦች ይነሳሉ ሁሌ እንደምንለው። ስለዚህ ተከተሉን፣ አብራችሁን ሁኑ። እናመሰግናችኋለን።